በህንድና ፓኪስታን ይገባኛል ጥያቄ የሚነሳባት ካሽሚር የሁለቱ ሀገራት የዓመታት ውጥረት መነሻ ሆና ዘልቃለች። ሁለቱም ሙሉ በሙሉ ይገባኛል ጥያቄ የሚያነሱባት ቢሆንም ተከፋፍለው ነው የሚያስተዳድሯት። በካሽሚር ምክንያት ለሁለት ጊዜያት ያህል ጦርነት መግጠማቸውንም መረጃዎች ያመላክታሉ። ታዲያ ዳግም በዚህች ግዛት የተነሳ ጦርነት ውስጥ ይገቡ የሆነው የሚለው የብዙዎች ስጋት ነው። ከሁለት ሳምንታት በፊት ህንድ በምታስተዳድረው የካሽሚር ክፍል በቱሪስቶች ላይ የተፈጸመ ጥቃት በህንድና ፓኪስታን መካከል የነበረውን የረጅም ጊዜ ውጥረት ሌላ መልክ ሰጥቶታል። በወቅቱ በተፈጸመው የታጣቂዎቹ ጥቃት 26 ሰዎች የተገደሉ ሲሆን ኒው ዴልሂ ለጥቃቱ ኢስላማባድን ተጠያቂ አድርጋለች። ፓኪስታን ታጣቂዎችን ትደግፋለች የሚል ክስን ደጋግማ የምታሰማው ህንድ በፓህልም የተሰነዘረውን ጥቃት ከፈጸሙት መካከል ሁለቱ ፓኪስታናውያን ዜጎች ናቸው ብላለች። እነዚህን ታጣቂዎች የገቡበት ገብቼ አጠፋቸዋለሁ ስትል ስትዝት የቆየችው ህንድ በፓኪስታን ላይ ወታደራዊ ዘመቻ መጀመሯም ተሰምቷል። ዘመቻዋንም ኦፕሬሽን ሲንዶር ብለዋለች። የህንድ ጦር በፓኪስታን እንዲሁም በፓኪስታን አስተዳደር ስር ባለች የካሽሚር ክፍል የሚሳኤል ጥቃትን ሰንዝሯል። ይህንን ተከትሎም የህንድ ጦር በኤክስ ገጹ ፍትህ ተረጋገጠች ሲል አስፍሯል። የህንድ ውጭ ጉዳይ ሚኒስትር ጀይሸንከር በበኩላቸው ዓለማችን ለሽብርተኝነት ምንም አይነት ትዕግስት ማሳየት የለባትም ብለዋል። ኒው ዴልሂ ይፋ እንዳደረገችው 9 የተለያዩ ስፍራዎችን ኢላማ አድርጋ ደብድባለች። ፓኪስታን እንዳለችው ከሆነ ህንድ በ3 የተለያዩ ስፍራዎች ላይ ነው ጥቃቶችን የሰነዘረችው። ፓኪስታን በምታስተዳድረው የካሽሚር ግዛት በሚገኙ ሙዛፋራባድና ኮትሊ እንዲሁም በፑንጃብ ግዛት በምትገኘው በኋልፑር ጥቃቶቹ ተፈጽመዋል። ህንድ እንደምትለው በጦሯ ድብደባ የተፈጸመባቸው ስፍራዎች በሽብርተኞች መሰረተ ልማቶች የሚገኙባቸው፣ በህንድ ላይ የሚሰነዘሩ ጥቃቶችም የሚታቀዱባቸው እንዲሁም የሚመሩባቸው ናቸው። ህንድ የትኛውንም የፓኪስታን ጦር መሰረተ ልማቶችን አልመታውም፣ እርምጃም የተመጣጠነ በባህሪውም ሁኔታዎችን የማያባብስ ነው ብላለች። የአገሪቱ መገናኛ ብዙሃን እንደዘገቡት በጥቃቱ ኢላማ የሆኑት ካሽሚር ከፓኪስታን ጋር እንድትዋሃድ የሚፈልጉትና መቀመጫቸውን በዚያ ያደረጉ ጃይሺ ሞሐመድና ላሽካር ኢታይባ የተባሉት ቡድኖች ናቸው። የፓኪስታን መከላከያ ሚኒስትር ከዋጃ አሲፍ ለአንድ የቴሌቪዥን ጣቢያ እንዳሉት ህንድ የሰነዘረቻቸው ጥቃቶች ንጹሐን የሚኖርባቸው ቦታዎችን መጥተዋል። ኒው ዴልሂ የሽብርተኞች ካምፖችን ኢላማ አድርጌያለሁ ያለችውም ውሸት ነው ብለዋል። የፓኪስታን መከላከያ ቃል አቀባይ ሌተናንት ጀነራል አህመድ ሻሪፍ ለቢቢሲ እንዳሉት በህንድ ለተሰነዘረው ጥቃት ፓኪስታን አጸፋውን ትመልሳለች። ለዚህ የፈሪ ምክንያታዊና ፍትሐዊ ላልሆነ ጥቃት የፓኪስታን ጦር ከህዝቡ ጋር በመሆን ጠንካራ ምላሽ እየሰጡ ነው። ይህም ይቀጥላል። ይህ ዘገባ እስከ ተጠናከረበት ጊዜ ድረስ አልጀዚራ በፓኪስታን የሟቾች ቁጥር በትንሹ 8 ስለመሆኑ የዘገበ ሲሆን ከ35 በላይ ሰዎች ደግሞ መጎዳታቸውን ዘግቧል። የአልጀዚራው ዘጋቢ ከማል ሃይደር እንዳለው ፓኪስታን 5 የህንድ የጦር አውሮፕላኖችን መታመጣሏንም አስታውቃለች። በርካታ የህንድ ወታደሮችንም በቁጥጥር ስር መዋሏንም አስታውቃለች። በህንድ በኩል ለሚሰነዘሩብኝ ጥቃቶች ምላሽ ሰጣለሁ ያለችው ሀገሪቱ ያጸፋ ምላሾችን እየሰጠች መሆኑንም ዘጋቢው ለአልጀዚራ ገልጿል። ቢቢሲ በበኩሉ ፓኪስታን በሰነዘረችው ያጸፋ ጥቃት በህንድ ስር ባለው የካሽሚር ክፍል 3 ንጹሐን መገደላቸውን የህንድ ጦር አስታውቋል ብሏል። ሁኔታው ያሳሰባቸው የተመድ ዋና ጸሐፊ አንቶኒዮ ጉተሬሽ ሁለቱም ሀገራት ከወታደራዊ እርምጃዎች እንዲቆጠቡ ጠይቋል። እሳቸው እንዳሉት በህንድና ፓኪስታን መካከል የሚኖረን ወታደራዊ ፍጥጫን አሁን ላይ ዓለማችን አትሻም። የአሜሪካው ፕሬዝደንት ዶናልድ ትራምፕን በበኩላቸው በሁለቱ ሀገራት መካከል የተከሰተውን ግጭት አሳፋሪ ሲሉ ጠርተውታል። እሳቸው ወታደራዊ ግጭቱ በፍጥነት ይቆማል የሚል ተስፋ እንዳላቸውም ገልጸዋል።